ተመልካቾችም ተከታዮችም አሉ። ዳይሬክት አድርጌያለሁ። ፌስቡክ ላይ በደንብ ተጽፋለህ፣ ሪያክት ታደርጋለህ። አንድ ኢንተርናሽናል ፊልም ሰርቻለሁ። የተለየ ቪዲዮ ለጥፈ እናል ከየት ነው የሚመጡ? አንዳንዱ እንደውም እኮ የሰራውን ፕሮግራም እኔን የሰራሁት ብሎ የሚመጣም ሰው አለ። ባየነው ነገር በጣም ቅርብ ነን። እዚህ ሀገር ላይ ጂሃድ ብታወጅ አለበት። የሰራኸውን ነገር ገልብጦ ብዙ ሰው ይወስዳል። ያ ማለት ሰው ተከተለኝ አልተከተለኝ አይደለም የኔ ጉዳይ። ያው ይቅርታም ሲጠየቅ ቪዲዮውን አይቼው ነበረ። እኛ ጋር የሚቀድመው ኩርኩም እስቲ አጋጣሚ ሳለ ለምን ያንተንም ይነኩብሃል? ኑረዲን በጣም ተቆጭ ነው። መላው ኢትዮጵያ ውስጥ ብትሄድ አታጣቸው። ላለው ችግር ምን ያህል ቁርአን ቢመጣ ይፈታል ችግራችን። በአመት 2 ሚሊዮን ለነሱ ምክር እናስቀምጥላቸው ማለት ነው። እኔ ማንንም አልወቅስ፣ ራሴን ነው የምወቅሰው። ለጊዜው ግን ተወዳጁ ያለ የምታረጉት ታጣለህ፣ ታለቅሳለህ። ምን አይነት እርምጃ ነው የምትወስደው? ትቼ ሄዳለሁ። ተመልካቾቻችን በክፍል 1 ከኑረዲን ጋር የነበረን ቆይታ ቆንጆ እንደነበረ ተስፋ አደርጋለሁ። ዛሬ በክፍል 2 ተመልሰን መተናል። ጥሩ ቆይታ እንዲሆንላችሁ እመኛለሁ። አንድ ሰውዬ እኛ ጋር መጥቶ አረፈርንበት። ወደ ሰዌን አካባቢ ነው። ወደ 2 ወር ምናምን ከቀጠርናቸው ወደ 2 ወር ምናምን። ሰውየው ደግሞ ሄዶ አውርቷል። ምን ብሎ? ቁርአን ይዘው ይመጣሉ ብሎ አውርቷል። እኛ 2 ወር ዘገየን። 2 ወር በመዘገየታችን ያ ሰውዬ አፍሮ ነግሯቸዋል አይደል? ይመጣሉ ብሎ አፍሮ ሌላ ቦታ ከተማ ቀይሮ ይኖር ነበር እኛ እስክንመጣ ድረስ። ከነገ ዛሬ ይመጣሉ ብሎ ማለት ነው። ቁርአን እኮ 15 ቀን ማለት ነው። ከዚህ ተነስተን ስንሄድ የሆነ ከተማ ላይ ያገኘ ነው ሰውየው ማለት ነው። ደስታው ላኢላሃ ኢላላህ። እኔ እኮ አፍሬ አለ 15 ቀን እዚህ ከተማ ላይ ተቀመጥኩኝ ቦታ የለቅቄ። እኛ ሌሎች ቦታዎች እየዞርን ስለነበረ ነው። በቃ ልክ እዛ ስንሄድ አቀባበላቸው የተለየ ነበር። ይኸውልህ ሴንስ የምታደርገው ልጆቹን ስታይ ስትሰጣቸው ማለት ነው። እኛ አሮጌ ቁርአን አንሰጥም ታውቃለህ። አሮጌ ቁርአን በፍጹም መስጠት አንፈልግም። ህፃናቶች የሚያዩት ነገር አለ። ህፃናቶች ለአንዱ አሮጌ ለአንዱ አዲስ ሰጠው ፊቱ ላይ ነው የምታነበው። ምላሹም የትም አታገኘው። ያ ያህል እንዲህ ገና ሲቀበል ፊቱ ላይ ነው የምታገኘው። የሌለ ብርሃን ነው ያለው። እነሱ ላይ የምታየው ደስታ አንተ ላይ ይጋባል። እኛ በየጊዜው ማንሰለቸው በዚህ ምክንያት ነው ማለት መሄድ አይሰለቸንም። እውነታውንም ነገር ማለት ምንድነው ማገኘው? ከተማ ላይ ሆኜ ምንድነው ማገኘው? ማለት የተጠሟሉ፣ የምር የተራቡ አሉ። አዎ ከምርም ተርበው ነው አንተ ጋር የሚመጡት። ቤታቸውን ለቀው እኮ ቤታቸው ያሳድሩናል። ያላቸው ማር ምናምን አንድ እንደውም ይሄን ልንገርህ፣ እኛ በጣም ርቦናል። አከፋፍለን ምናምን ጨረስንና ርቦናል ብያለሁ። በቃ እነሱ በዛን ሰዓት ድርቅ ነበር ለካ እነሱ ለኛ አላወቅም። ለ6 ምናምን ዓመት በድርቅ ቆይተዋል። የሚገርም ነገር እነዛ ሰዎች በሳህን የሚበላ ነገር ይዘውልን መጡ። ምናምን እኛ እጃችንን ታጠብን ምናምን የምንጠብቀው እኛ እንጀራ ምናምን የሚጎረስ ነገር ነው። ድርቅ ላይ ናቸው። ከዛኛው ቀልግ ወርስ ደርድረውታል። ሳህኑ ከፍት ስናደርገው ማር እርቧል አስበው። እነሱ ግን 6 ዓመት በማር ቆይተዋል። ማር ብቻ በማር ቆይተዋል እነሱ። በቃ 2 ጉርሻ ምናምን በልተህ ሌላ ከተማ ትሄዳለህ። ምግብ ፍለጋ ረጅም መንገድ ነው የምትጓዘው አንዳንድ ጊዜ። እና እንደዚህ አይነት አጋጣሚዎች በጣም ብዙ አሉ። ለቁርአን ያው እንትኑ ችግሩ በጣም ሲበዛ የሰውየውም እንትን እየጠነከረ ይሄዳል። እያንዳንዳችን ቤታችን ውስጥ የተቀመጠ አዋራ የለበሰ በጣም ብዙ ቁርአን አለ፣ ሳናየው ሳንከፍተው። ወዲህ ደግሞ በጣም ተቀዳደደ ቁርአን፣ በጣም ተጠምተው እናንተ መድረስ ያቃታችሁ አለና እስቲ ሁለቱ ምንድነው እስቲ ስሜቱ? ከባድ
ያው ከተጠያቂነት አንጻር ሰው ዘንድ አይደለም የምትጠየቀው፣ አላህ ዘንድ ነው የምትጠየቀው። ለምን አልቀራኸውም አንድ አለ፣ ወይ ደግሞ ለሚቀራበት ሰው ለምን አልሰጠኸውም ደግሞ ሌላ ታሪክ አለ። ሀብታም ስትሆን ያለው ጭንቁ ይሄ ነው አይደለ? ሰውየው በሀብቱ ይጠየቃል፣ እንደገና እሱ በሰራው ስራ ደግሞ እንደገና ይጠየቃል። ሀብትህን ምን ላይ አዋልከው ደግሞ ወደ በቃ ብቻ በጣም ብዙ። ቁርአንም ላይ እንደዛው ነው የሚሆን። ገባ? ለምን አስቀመጥከው? ቀርተህበት ነበር ወይ? ቁርአኑ ራሱ መስካሪ ነው አይደል? አንተ ላይ ከመሰከረባቸው አላህ ያድርገን። በጣም የሚገርም ነገር ብዙ የተጎዳ ነው እኛ ነን የከተማው ሰው። ብዙ አጋጣሚዎች፣ ብዙ ኦፖርቹኒቲዎች አሉ። ለምሳሌ በቲቪ እያዳመጥክ በቲቪ ቁርአኑን እያየኸው መቅራት ትችላለህ። ስልክ ላይም እንደዛው በፈለግከው። እዛ ጫካ ውስጥ ደግሞ ሙስሐፉን አጥቶ በሎ እየቀራ አይኑን እየታመመ ጫካ ውስጥ ፀሐይ፣ ዝናብ፣ ውርጭ እየተፈራረቀበት ጥላ በሌለበት ምንም በሌለበት ቦታ ላይ ይቀራል። በምን በሎ? እኛ ጋር ደግሞ ብዙ አሁን ባላንስ አያደርግም አይደል? ባላንስ አያደርግም። እነዛ ከባድ መስዋዕትነት ይከፈላል። አዎ ገና እኮ እዚህ ግን ይቀለዳል። ዛፍ ቆርጦ ጣውላ ሰርቶ ነው ልሁንም ገና እንትን የሚለው ቀምሞ ነው እሱንም የሚሰራው። አንዳንድ ቦታዎች ደግሞ አሉ። አንዱ 30 ጁዝ ለ30 ቦታ ይቀደድና አንድ ጁዝ ተደርጎ ማለት አንድ ጁዝ ሁለት ጁዝ ከዛ ይሰፋል በመርፌ ሰፍተው በክላሰር ገዝተው በሱ ይሰፉትና አንድ ጁዝ ይሰጣቸው እንደ ከቨር ማለት ነው። እንደ ከቨር ማለት ነው። እንደዛ የሚጠቀሙ ሰዎች አሉ። አንዷ ጁዝ ደግሞ አለች። አንዷ ቃይዳ እሷን ደግሞ ለአራት የሚቀሩ ሰዎች አሉ። አንድ ጁዝ ነው 38 ብር በአሁኑ ሰዓት 38 40 ይሄን እጦት ያለባቸው ሰዎች አሉ። በጣም ብዙ ማለት ሩቅ ምናምን እንዳትሄድ እዚች እንትን ምንድነው ወልቂጤ ወሊሶ ምናምን ያለባቸው ሰዎች አሉ። ከአዲስ አበባ አቅራቢያ የሆኑ ቦታዎች አሉ። እንዳይመስልህ የቁርአን አሁን ቁርአን እኛ ጋር ያለ ሊመስለን ይችላል። የለንም እንደ እውነቱ። አሁን ላይ በፊት እጥረት አለ ነበር አይደል? አሁን ደግሞ እኔ በድፍረት እናገራለሁ የለንም። እስኪ አንድ ሰው እንደው ይሄንን ለማረጋገጥ የትኛውም ሙስሐፍ የሚሸጥበት ቤት ሄደው ስንት ቁርአን 10,000 ቁርአን እስኪ አምጣ ልግዛህ ብትለው የለም። ለቃቅመህ ነው የምታገኘው 10,000 ነው እያልክ ያሉት ብዙ እንዳይመስልህ። እንዳለ ቢሰበሰብ አሁን ማርኬት ቁርአን የሚሸጡ ሰዎች ጋር ቢሰበሰብ 10,000 አይሞላም። ከየት ነው ታዲያ ዴማንዱ? ከየት ነው የምታመጡት? ይኸውልህ በጣም ብዙ ጊዜ እኛ ጋር ስለምናጠራቅም ከሰዎች ይመጣል። ስቶር እናደርጋለን እኛ። አዎ ስቶር ያደርገው ነውና የምናከፋፍለው ማለት ያለበት በግዢ ሳይሆን ስቶሪ ሰው አምጡ ተብሎ ያመጣል። የሚያመጡ ሰዎች አሉ። ከውጭ አንድም የሚልኩ ሰዎች አሉ። ከውጭ ለኑር የቁርአን ባንክ ብለው ይልካሉ። ሙሉ ወጪውን ችለው 20,000 30,000 40,000 ይልካሉ። ምን ያህል ቁርአን ቢመጣ እስቲ አሁን ምን ያህል ቁርአን አሁን ላለው ችግር ምን ያህል ቁርአን ቢመጣ ይፈታል ችግራችንን? አትፈታውም። ምንም ያህል ቁርአን ቢመጣ በአመት ካልከኝ 2 ሚሊዮን በአመት 2 ሚሊዮን ቢከፋፈል 2 ሚሊዮን ቢከፋፈል አሁን በአመቱ 2 ሚሊዮን እንደው ሰው ቁርአን መድረሳ ላይ አሁን እንዳልከው አንዳንድ ጁዝ እየሰፋ ምናምን ሳይሆን 30 ጁዙ ደርሶት መቅራት ይችላል። አዎ በአመት 2 ሚሊዮን በአመት 2 ሚሊዮን ከዛም በላይ ነው። እኔ አሁን በአመት የምነግርህ 2 ሚሊዮን የምልህ 2 ሚሊዮን ቁርአን ብናገኝ የምናከፋፍለውን ነው የምነግርህ። አሁን ካለው ዴማንድ አንፃር አሁን ይሄን ያህል 2 ሚሊዮን ብናገኝ ያሉባችሁ ጥያቄዎችን መመለስ ይችላል። ያለ ምንም ሰቀቀን። አሁን ለነዚህ 10,000 ሰጥተህ 10,000 ኖሮ 10,000ን አትሰጥም። ከሱ የባሰ ቦታዎች አሉ። እኛ ጋር እየባሰ ነው የምንሄደው። ከአንዱ እየባሰ እስቲ እዚህ ኑር እቺ እኮ ቀላለች ይሉናል ማለት ከሱ የባሰ ቦታ አለና ሄደን ስናይ እውነትም የባሰ ነው።
አንድ ከተማ ስትሄድ ደግሞ እስቲ ኑ ደግሞ እኛ ጋር እስቲ እዚህ ጋር እኮ የባሰበት አለ ግን እኮ እናንተ ስላላያችሁ ነው ይባላል። ለአንዱ ሄድከውን ለአንዱ ቦታ ይዞ ከሄዳል እኮ ስታየው በቃ የምታረገው ታጣለህ፣ ታለቅሳለህ። ይኸውልህ እንደ መደሰትህም ሁላ እንዲንጓ አስደሳች ነው። ግን አንዳንድ ቦታ በቃ በጣም ታዝናለህ፣ ታለቅሳለህ። ለምንድን ነው የምኖረው? ምን እየሰራን ነው ምናምን ትላለህ እኮ። እኔ ማንንም አልወቅስም፣ ራሴን ነው የምወቅሰው ሁሌም። ቅድም ያልኩህ 10 ብር ብናዋጣ በጣም ብዙ ነገር አለ ነው ለመፍታት የሚቀረጹ ፕሮጀክት። አዎ ይቀላላ ለመሰለ እኛ በኑር ቁርአን እሳቤ አንድ ሰው 1 ሚሊዮን ብር ከሚሰጠን ይልቅ 1 ሚሊዮን ሰው አንዳንድ ብር ቢሰጠን እንመርጣለን። ኦኬ ይሄን ምልህ ከምንም ተነስቼ አይደል። ሙባረክ 1 ሚሊዮን ብር ሰጠን ለኛ። በሚቀጥለው ዓመት ሙባረክ 1 ሚሊዮን ብር ሰጠን። በሚቀጥለው ዓመት ሙባረክ ከሰረ ከየት ይምጣ? የሚሰጠን የለም ማለት ነው። 1 ሚሊዮን ሰው ግን አንዳንድ ብር ቢሰጠን በሚቀጥለው ዓመት 1 ብሩ መስጠት ያቃተው ከዛ ውስጥ አንዱ 20 30 ፌል ቢያደርግ አየኸው ሌላውን ታገኛለህ አሉ። ከዛ ውስጥ እንደው 50% እንትን ቢሉ እነዛ ደግሞ አሉ። ከዛ ውጪ ደግሞ የሚተኳቸውም ይመጣሉ። መስጠት ያልቻለው በሆነ ምክንያት ነው። ስለዚህ እንደዚህ የሚሰራ ድርጅት አለ ብሎ ይናገርልሃል ማለት ነው። ብዙ ሰው የሰጠህ ሸክም የተሻለ፣ አንድ ሰው የሰጠህ ግን ባሪያ ነው የምትሆነው። ወይ ለሰውየው ባሪያ ትሆናለህ ወይ በሰውየው ላይ ተንጠልጥለህ ትቀራለህ። ሰውየው ፌል ያደረገ ጊዜ ትወድቃለህ። የመውደቅ ፕሮባቢሊቲ ሰፊ ነው። ስለዚህ ሁሌም አሁን እኛ እንደ ኢትዮጵያ የሆነ ነገር ሲከሰት ማን ነው ትዝ የሚልህ? በፊት እንኳን እናዋጣም ነበር። አሁን በወንድ ምናምን ብለህ ሳንመጣ በፊት ማን ነበር የሚሰጠው ለሆነ ነገር? አላሙዲ አላሙዲ፣ በዚህ ጋር አላሙዲ ሁሌ የምንሰማው ድምፅ አላሙዲ ነበር። አየህ የአባዊ ጉዳይ መጣና ማንን አሳተፈ? ማህበረሰቡን አሳተፈ። ጊዜ ፈጀ እንዴ? ፈጀም። አየህ ከእሱ አላሙዲ ከሚሰጠው ይልቅ ማህበረሰብ የሰጠው ብዙ ነው፣ በጣም ብዙ ነው። አንዱ ቢሰጥ አንዱ መስጠት ባይችል አንዱ መስጠት ይችላል። ህብረታችን እኛ ያለው በብዛታችን ስንተሳሰር ነው ማለት። ምንም ሆነ ምንም አንድ ሁን አርድ የተባልከው አንድ ሁን ደግሞ በቁርአን ላይ መሆን አለበት። ስለዚህ እያንዳንዱ አንዳንድ ቁርአን ቢሰጥ 2 ሚሊዮን ሙስሊም አሁን ላልከው ያስፈልገናል ላልከው 80 ሚሊዮን አይደል በደንብ ይቀርፋል ማለት ነው። 80 ሚሊዮን 2 ሚሊዮኑ ብቻው ራሱ እያልከ በቃ አሁን እያልከ ከ100% ስንት ፐርሰንት ነው እሱ ብናሰላው እኮ 2% ኦልሞስት በፐርሰንት ብናሰላው ከ3 ከ4% አይበልጥም በፐርሰንት ብናሰላው። ስለዚህ ይሄ ሁላ ሰው አልሰጠም ማለት ነው። ሰጥቶ የሆነ ሰው ላይ ጫና አለ፣ አብዛኛው ግን ትቶታል። ስለዚህ ምንድን ነው የሚባለው? በሰጠ ሰው ብትታማ አሪፍ ነው። ባልሰጠው ሰውዬ ደግሞ መታማት ያማል እኮ አይደል? እቺ ነገር ታሳምመናለች። እኛ ብዙ ጊዜ ያው እንትን ቁርአን ነው ና እስቲ ይኸው መጀመሪያ አይተዋል ቢሮአችንን መታችሁ እዩ እንላለን። ብዙ ጊዜ ክፍት ነው ቢሮ፣ ዘግተነው አናውቅም። ታውቃለህ አንተ እኛ ባንኖር አሉ እዛ ልጆች አሉ የሚሰሩ ልጆች 24 ሰዓት ቁጭ ብለው የሚሰሩ። እኛ ስላቀርነው ምናምን አይደለም። የተሻለ ሀሳብ ይዛችሁን የተሻለ ፕሮፖዛል አምጡ። እኛ የምንሰራበትን መንገድ ቀዳዳ ካሳያችሁን ችግር የለብንም። ኑ አብረን ለመስራት ዝግጁ ነን። እኛ ቁርአን ላይ አሁንም የመጡ ሰዎች አሉ። ቁርአን እንደ ባንክ እናንተ በማህበር ተደራጅቶ እንዲህ ያህል መደረስ አለበት የሚለውን ሀሳብ አምጥታችሁ በደንብ እየተንቀሳቀሳችሁበት ነው። አሁን ደግሞ በየቁርአን እናከፋፍላለን፣ ቁርአን እንዲህ እናደርጋለን የሚሉ ሰዎች አሉ። ያው በሚዲያውም ላይ እናያለን። ምንድን ነው የምትመክረው አንተ ለነሱ? ምክር እናስቀምጥላቸው ማለት ነው። በመጀመሪያ መስራታቸውን አደንቃለሁ። ለዚህ ነገር መነሳሳታቸው ምናምን አደንቃለሁ፣ በደንብ አደንቃለሁ። ግን የራስ ሀሳብ ክሬት ማድረግ ላይ
መስራት መቻል አለባቸው። የመጀመሪያው ነገር ከስም ይጀምራል። አሁን ቁርአን ባንክ ብለህ ብትገባ ብዙ እንትኖች አሉ። በዚህ አጋጣሚም እንግዲህ ላስተላልፍ የምፈልገው ቁርአን ባንክ ስላለ ኑር ብቻ አይደለም ያለው፣ ሌሎች ቁርአን ባንክ በሚል አለ ሌላ ማለት ነው አሉ። አዎ ያንን ያለኛ ፍቃድ ያለኛ እንትን ምናምን ነው ስያሜውም ላይ ማለት ነው። አዎ ስያሜ ማለት እንዲደረግላቸው ነው የሚሰሩት። ግን ቁርአን ሰው ብዙም ኮንሰንትሬት ለማያደርግ ባንክ ኑራን ቁርአን ነው ባንክ ነው ኦልሞስት ብሎ በእናንተ ሁሉንም ይጀርባል ማለት ነው። ማለት ሙባረክ የቁርአን ማከፋፈያ የቁርአን ማሰራጫ መብት ነው ማለት የቁርአን ባንክ ብለህ ተለጣፊ የሆነ መምጣት አይገባህ። የዛን የሚሰራውንም ሰው እየተንቀሳቀሰ ያለውን ቁርአን ባንክ ብሎ እየተንቀሳቀሰ ያለውን ሰው በደንብ እንትኑን አውቆታል ወይ ኢንዲንጉ ምንድነው ምን ለመስራት ነው ያቀዱት? ይህን ጥያቄ ብትጠይቅ ማነው አይመልስልህም። እርግጠኛው የምነግር ከዛ በኋላ የቁርአን ባንክ እሺ የቁርአን ባንክ እንዴት ነው የምትሰራው? ምን አድርገህ ነው የምትሰራው? ንግድ ከሆነ ንግድ አይደለም ይሄ። የምትሰራውን ስራ ታውቀዋለህ። ምንም ይሁን ምንም ማሰራጨት አይከፋም። ሄደህ እንትን ማለት አይከፋም። በጣም ደስ ነው የሚለኝ እኔ እንደኔ ነው የምነግርህ። እንደ ድርጅትም አይደለም ያልኩ ያለሁት ምንድነው የራስ ብራንድ ሊኖር ይገባል። አንተ ራስ የምትታወቅበት የሆነ በቃ ኑር ስትል ኑር የቁርአን ባንክ ካልክ ጭንቅላቴ ላይ የሚመጣው አባስ ኑረዲን ሌሎችም ይመጡብሃል አይደል? የሚመጡብህ ለምንድን ነው? በቃ መጀመሪያ የሆነ ይዞት የመጡት ነገር አለ። አንተ ኸይር ለመስራት ብለህ መጥተህ ሸር ይዘህ ልትሄድ ይችላል። እኔ ነኝ ኸይሩን ልችለው እችላለሁ። አንተ ኸይሩ ሸር መስሎ ሊታይ ይችላል። መስራታቸውን ወላሂ እኛም እንገዛ እናደርጋለን። ይጠይቁን ችግር የለውም። ግን በእንደዚህ አይነት ነገር የሆነ ችግር ቢፈጠሩ ወደ አንተ ጣት መጠቆሙ አይቀርም። ስለዚህ እነዚህ አይነት ነገሮችን መጠንቀቅም ይበጃል እላለሁ። መርሐባ። አሁን የቁርአን ችግር በጣም አለ። ማንሳት ያለብን እዚህ ጋር ምንድነው የቁርአን ችግር በጣም አለ። ችግሮቹን ለመፍታት ሁሉ ጊዜ እስካሁን ድረስ ከሰውም ምናምን እያላችሁ እየተባለ እየተሰበሰበ መዋጮም ኢቭን እኮ እንትኑ ራሱ የለም። አሁን የቁርአኑ ንግዛ ብለን ብንወጣ አምጡ ቢባል በደም ሰፕላይ ራሱ የለም። ለመፍታት ያለውን ችግር ለመፍታት በዘላቂነት ለመፍታት ያስቀመጣችሁት እቅድ አለ ወይ? ምን ለማድረግ አስባችኋል? በዚሁ አጋጣሚ እስከቻልነው እንሄዳለን፣ እንገሰግሳለን፣ እስከ መጨረሻው እንታገላለን። ባይኖርም አለ ምልህ መጀመሪያ የኛ እና የአንተ ቅንነት ይወስነዋል። የመጀመሪያው ነገር ቁርአን ላጥፋ ብትል በፍጹም የማታጠፋው ነገር ቁርአን ነው። ሁሉን ነገር ልታጠፋ ይችላል። ቁርአን ግን ከሰው አእምሮ ላይ ተቀምጧል። አላህ በቃ ቀርጾታል። ምንም የዓለም ቁርአን ቢቃጠል መልሰህ ተጻፍ ይችላል አይደል? ምንም ነጥቧ ሳትጎል ማለት ነው አይደል? ቁርአንም እዚህ ኢትዮጵያ ውስጥ በብዛት ማምጣት ይቻላል። በቀላሉ ኡምራ የሚሄደው ምን ያህል ማህበረሰብ 100,000 አይደል? 100,000 ሰው ብዙ ሁለት ቁርአን ይዞ ይምጣ። እሺ ከሳዑዲ ሲመጣ ስንት ይሆናል? 200,000 ስንት ሰው አተረፈ? 200,000 ሰው ገጠሩ ላይ ያለ ሰው ገላገለ። አይወል 200,000 ሐሰናውን አጅሩን ምናምን ማለት እንደ ህሊና እኮ ችግር መቅረፍ ላይ ነው፣ ቅንነት ላይ ነው። አሁን መጀመሪያ ያለው ማለት ውስጥ ያለው ሁለት ሙስሐፍ ስንት ኪሎ ይመዝናል? በኪሎ ከ2 ኪሎ ከ1 ኪሎ የምትሄድበት ቦታ አጅር ለማግኘት አይደል? አጅርም ይዘህ መምጣት ትችላለህ ማለት ነው። ሐጅ ስንት ሰው ይሄዳል? 15,000 20,000 ይሄዳል። በስንት ነው ያዘው? በ15 እሺ 15,000 ሰው ሁለት ቁርአን ይዞ ይምጣ። 30,000 ቅድም ዑምራ የሚሄዱ ሰዎች ከ200,000 ቁርአን ብለናል። 200,000 ሰው አይደል? 230,000 መጣ። ስንት 230,000 እሺ 230,000 ቁርአን ኢትዮጵያ ውስጥ ቢመጣ ምን ያህል ገንዘብ ይመስልሃል? በ400 ብር ቢመጣ
230 ሺህ ወደ 90 ምናምን ሚሊዮን 92 ሚሊዮን ይመጣል። በብር ነው ያልኩህ እኮ 92 ሚሊዮን ብር ስንት አተረፍን? 92 ሚሊዮን ብር። እዛ ደግሞ 230 ሺህ ሰው ደግሞ ቁርአን አግኝቷል። ለአንድ ለሚሄደው ሰው ቀላል ነው። አዎ ይሄን ሶርስ ነው ያጣነው። ስለዚህ ይሄንን መፍጠር እንደ አንድ ዘላቂ መፍትሄ ነው፣ እንደ እቅድ ነው ማለት ነው። እንዴ ምን ሆነሃል? እኛ ከአንዳንዶቹ ጋር እኮ እንትን እንላለን፣ እነግራቸዋለን። ተግባራዊነት ነው እንጂ አትገባበር ችግር በደንብ እንዲያስቡበት ይኸው እየተናገርኩ ነው ያለሁት። ሌላው የአረብ ሀገር እህቶች በጣም እኮ ምርጥ ናቸው አይደል? አሰባስበው ምናምን ይልካሉ። ሲመጡም ይዘው ይምጡ፣ 2 ቁርአን ይዘውልን ይምጡ። ለኛ ትልቅ ቦታ ቫልዩ ያለው ቅድም ቢሮም ክፍት ነው። መተው አስቀምጠው ቢሄዱ ነገርኩ። ሰደቃ አይደለ? ሰደቃ በዚህም ይቻላል። የቀብር ጉዳይ ነው። ለነገ ቤት የሆነ ነገር አስቀምጠት ይሄዳል። ነገ ላይ ምን እንደሚሆን በአንዱ ሐሰና ነውና፣ ስለዚህ አሁን ይኸውልህ እንደዚህ አይነት ነገሮችን ብንፈጥር ብዙ ነገሮች ማምጣት ይቻላል። ኢንሻአላህ እኛ ማሽኑን ለማምጣትም ሂደቶችን ይሄዳል። ብዙ ልፋት ይፈልጋል። በዛ በጣም ብዙ ነገሮች። ስለዚህ እንደ ማህበረሰብ ነው አንድ ላይ ሆነን ነው መፍታት የምንችለው፣ ብቻችንን እኛ መፍታት መድረስ የምንችለው ነው ዋናው መፍትሄያችን። ከዚህ ጋር ተያይዞ ተቋማት ከኑር የቁርአን ባንክ ጋር ለምሳሌ አሁን መጅሊስ በምንድን ነው ሰፖርት የሚያደርጋችሁ? ቁርአን ነው፣ የሙስሊሙ ጉዳይ ነው፣ በጣም አስጨናቂ የሆነ ነገር ነው። እናንተ እንደ ድርጅት አደራጅታችሁ በደንብ እየተጓዛችሁበት ነው። ምንድን ነው የሚባለው? እንደ ተቋም ደረጃ ከባድ ነው በጣም። እንደ እውነታው እንነጋገር ከተባለ ለእኛ ከማንም በላይ ግንባር ቀደም ሆኖ እያገዘን ያለው የአዲስ አበባ መጅሊስ ነው። በዚህም ልናመሰግናቸው እንፈልጋለን። ሌላ በግለሰብ ደረጃ ደግሞ ፌዴራል መጅሊስ ላይም በጣም እያገዙ ነው ያሉ ሰዎች አሉ። ግን እንደ ሀገር ትኩረት ተሰጥቶት መታገዝ ያለበትን ነገር ማለት ቅድሚያ መሰጠት የነበረበትን ነገር የተዘናጋንባቸው ሁኔታዎች አሉ። ጉምሩክ ላይ የተወረሱ ቁርአኖች አሉ። እነዛ እንዴት ነው ሁሌ ለምነህ የምትችለው? ሁሌ ደብዳቤ ጽፈህ ሁሌ በቃ እንውሰዱ ለምን አይሉን እንድንባል እኮ ማስቻል ይቻላል። ማን ነው ባለቤቱ? ሄዶ ከባለቤቱ ጋር መነጋገር በአካል ከቁርአን የበለጠ ነገር አለ? የለም አይደል? እሺ እነዚህ ሰዎች የሚያስቀምጡበት አጥቶ ቢያቃጥሉት ተጠያቂ ናቸው እነሱ አይደል? ባለቤትየው ያልፈለገውን ነገር እሱ ምን እዳለበት? ቆሻሻ ስለማይጠቅም ነው አይደል አውጥተህ የምታቃጥለው አይደል? እነዚህ ሰዎች ደግሞ ነገ እንደዛ ለማድረጋቸውን እርግጠኞች አይደለም። ተረጋግጦ ተጭኖበት ምናምን እኮ ነው ቁጭ የሚለው 2 ዓመት 3 ዓመት አይጥ የበላው ብሌ የበላው ምናምን በጣም ጉምሩክ ላይ አሉ። አላህ ይስጣቸው። እነሱም ሄደህ ስጠይቃቸው እኮ እምቢ አይሉም። ግን እስኪሰበሰብ ድረስ ጊዜ ይፈጃል፣ ጫና ይፈልጋል። ግን በጣም ጫና ትኩረት ይፈልጋል። የተለያዩ ቦታዎች አሉ የተወረሱ አሉ። ሁሌ በየጊዜው ይወረሳል። በተለያየ መንገድ ቁርአኖች ይገባሉ። የዚህም ባለቤት ማግኘት ይፈልጋል። ገባ? ባለቤቱ ነው መጠየቅ ያለበት። ማለት እንደ ኑር ቁርአን ባንክ እኮ እንጠይቃለን። ግን ስጠይቅ ማን ይጠይቀን ነው የሚለው። ማን ይጠይቀን? እከሌ ይጠይቀን፣ እከሌ ይጠይቀን ብሎ እስኪመጣ ድረስ ለምን ትጠብቃለህ ነው ጥያቄው። ማቅለል የምትችላቸው ነገሮች እኮ አሉ አይደል? ነፃ መሆን የነበረባቸውን ነገር ነፃ እንዲሆን ማድረግ ነው እንዴ። ቁርአን ለምንድን ነው ቀረጥ የሚጠየቅበት? ለምንድን ነው ቀረጥ የሚጠየቅበት? አያሳፍርም? ቀረጥ ይጠይቅበታል እንዴ? አንዳንዴ እኮ ባይልኩልን ነጋዴዎቹ ይኸውልህ ከውጭ ቁርአን ከሚላክ ይልቅ አሁን ለምሳሌ 500 ምናምን ቁርአን የሚልክበትን ከውጭ የሚልክበትን ገንዘብ እዚህ ቢገዛበት የተሻለ ነው። ለምን ቀረጥ እዚህ 200 ምናምን ብር ይኖራል። ከዛ ሲመጣ ገና ከዛ እኮ እንትን አለ ማስጫኛ ምናምን አለ። ከዛ እዚህ 200 ብር ቀረጠ፣ እዚህ ማስጫኛ አለ፣ ማውረጃ እንትን ምናምን አለ። ስለዚህ ልፋት
ነው። እንደውም ኪሳራም ሊሆን ይችላል። በቃ ስለዚህ አሁን እኛ ጋር ያለው ይሄ ያው መስተካከል አለበት። ትኩረት ተሰጥቶት በደንብ እንትን ሊል ይገባል። ይሰራሉ እኮ እየሰሩ ነው ያሉት። ስለዚህ እናከብራቸዋለን። ምንም ይሁን ትኩረት እንዲሰጥ አቅጣጫ ለመጠቆም ያህል ነው ሁሉም ይመለክ። አንድ ቀን ደፈር ብሎች ሳይሆን መብታችን እንደሆነ ማሳየት ዋናው የፌዴራል መጅሊሱ ዋናው የሚመራው ተቋም ሄዶ ከጉምሩክ ኮሚሽን ጋር ማውራት ነው። በቁርአን ጉዳይ በቃ ነፃ መሆን አለበት ብሎ መታገል አለበት። የሂጃብ ጉዳይ እንዴት ነው የሚያንገበግበን? ያንገበግበናል። የመስጂድ ጉዳይ ያንገበግበናል አይደል? የቁርአንስ ጉዳይ እሱን ችላ ማለት አለብን። ሌክዠሪ ነገር አይደለም። ወሳኝ ነው። ወሳኝ ነው። እየተቸገርንበት ያለው ጉዳይ ነው። በቃ የእንጀራ ጉዳይ ነው። እንጀራ እኮ ነው። ከዛም በላይ ነው እያልኩ ያለሁት። በቃ ሁሌ እንደሚያስፈልግ የሆነ ምንድነው ኩላሊትህን ብትታመም ኩላሊትህ ፌል ቢያደርግ መድኃኒትህ ያንተ ኦክሲጅን ነው የምትተነፍሰው። በቃ ስለዚህ ያንተ እንዴት ነው ኦክሲጅንህን ቀረጥ የምትከፍል በቃ እየተነፈስክ ያለ በቃ ይሄ እኮ ማለት ነው። በዛ ልክ ነው መታየት ያለበት። ስለዚህ ይሄንን መጠየቅ መቻል አለባቸው እነሱ ማለት ለዚህ ነገር ትኩረት ቢሰጡት መልካም ነው ማለት ነገ ትውልድ የሚፈራበት፣ ነገ ለሀገር ተረካቢ የሚሆንበት፣ ነገ የታነጸ ትውልድ የሚፈጠርበት፣ ነገ ሌባ ማህበረሰብ የማይፈጠርበት፣ ነገ ታማኝ ማህበረሰብ የሚፈጠርበት፣ ነገ መልካም አስተዳደር የሚፈጠርበት፣ ነገ የታመነ መንግስት የሚኖርበት፣ ነገ የስነ ምግባር ባለቤቶች ተብለን የምንጠቀሰው በምንም አይደለም ቁርአን ከተማርን ብቻ። ስለዚህ ለነገ ትውልድ የምትሰራው ቁርአኑን ስታከብረውና ስታከብረው ብቻ ለማህበረሰብ ግንባታ በትክክል። ስለዚህ ማህበረሰብ አንተ አይደለህም እኮ መንግስት ሊያግዝ ይገባል። አንተ ግን መጀመሪያ መናገር መቻል አለብን። መንግስት ላይ ገባው ይችላል አይደል? ስለዚህ እሱ ደግሞ እንዲገባው ይሄን ነገር ለምንድን ነው ያደረከው? ይሄ ነገር እኮ ለኛ ያስፈልገናል እንደዚህ ነው ብትለው እምቢ አይልህም። ለራሱ ሲል ነው። ሌባ ማህበረሰብ፣ ሙሰኛ ማህበረሰብ፣ ዘራፊ ማህበረሰብ፣ ማጅራት መቺ ማህበረሰብ፣ አጭበርባሪ ማህበረሰብ፣ በጣም ብዙ ነገሮች እየተፈጠረብህ ነው። ያንን እኔ ልከላከልልህ እያልኩ እንዴት እምቢ ይልሃል? አይደለም ማለትም የለበትም እኮ። ስለዚህ በቃ መሆን ያለበት ምንድነው? ይሄን ነገር ማስተካከል እንዲችል ማድረግ ነው። ከቁርአንም አልፋችሁ አሁን ከቁርአንም አለፈ ብላችሁ ቁርአን ማድረሱን ብቻ ሳይሆን አንዳንድ ቦታዎች በጣም ችግር እያጋጠማችሁ ነው። የተወሰኑ መድረሳዎች ሰርታችኋል። በዛው ግንባታው ጋር ማህበረሰቡ ጋር ታመጡታላችሁ። ማህበረሰቡ ጋር ሲከፋፈለው ትንሽ ይሆናል። ከዛ ሄዳችሁ ትገነባላችሁ አይደለ? እስቲ ስለዚህ አንዳንድ ነገር በለን እና ደግሞ ሰሞኑን አንድ ትልቅ ወደ መልካ አይደል አካባቢ ላይ በጣም ችግር የተፈጠረባቸው ደረሶች እንዳሉና እንቅስቃሴ እንደተጀመረ እስቲ ስለሱ አንዳንድ ነገር በለን። በመጀመሪያ መድረሳው ትንሽ የሚቆጨን ነገር ስላለ ነው። የሚቆጨን ኢንሲንስ አሁን በብዛት የአክፍሮት ኃይላት በየቦታው ተሰራጭተዋል። በተመቻቸ ቦታ በተመቻቸ መማሪያ ቦታ ያውም አጌኒስት ሆነ ማለት ነው። ካንተ ጋር ፍጹም ተቃራኒ ሆነ ማህበረሰብ ውስጥ አንተ ብዙ ነገሮችን ማሰራጨት የምትችልባቸው ቦታዎች እዛ ጋር መቼም ትንንሾች ስለሆኑ ወደ እነሱ የመሳበቡ እንትን ቀላል፣ በጣም ቀላል። እኛ አቦጊዳን የት ነው የተማረው? የኔታ ጋር ቄስ ትምህርት ቤት መቼ? ቅርብ ጊዜ 85 86 85 በቃ ብቻ 87 ቄስ ትምህርት ቤት ቄስ ትምህርት ቤት ነው። አሁን እኛ ላይ ተገልብጧል። አሁን ዘመኗል አይደል? እሱ አሁን መዋዕለ ሕፃናት ምናምን ኬጂ። እኛ ግን ኋላ ነው የምንማረው ወይም የሚማሩት በድንጋይ ላይ ነው። ፀሐይ ብርድ የተለያላቸው ለጥላ ብለው እንትን ላይ ምንድነው ዛፍ ጥላ ጋር ሄደው የሚቀሩ ልጆች ናቸው። ዝናብ ሲሆን ያቆሙታል።
የሚጠለሉበት ቦታ የለም ማለት ነው። አሁን ቅድም እንዳልኩ ያክፍሮት ኃይላት ደግሞ የነሱ ልጆች ንጽህናቸውን ጠብቀው ነገራቶች ተመቻችተውለት ምንድነው የሚማሩበት ተመቻችተው እዚህ መጽሐፍ ቅዱስ ቆንጆ ተደርጎ ቀርቧል። ይሄ ልጅ በዚህኛው እንዲቀና ይሆናል። ታውቃለህ ህፃናቶች አይደለ በትንሽ ነገር ነው የምንቀናው። ጫማ ሲገዛል ጫማው የሚበራ ምናምን ያንተ እኮ ተገዝቶልህ ሊሆን ይችላል እኮ እንደዛ ነው አይደለ? ልጆች አለ ላይ ስለዚህ እነሱን እንዳያዩና የራሱን ትኩረት አድርጎ እንዲማር ምን ያስፈልገዋል? መድረሳ ያስፈልገዋል። ለግዛሪ ነገር አይደለም። ቢያንስ ከለለህለት ከእይታ ተሰውረዋለህ፣ ተሰትረዋለህ ማለት ነው። እኛ ጋር መሰተራል ሁሉ ነገራችን ክፍት ነው። ገባ? ስለዚህ ለነዚህ ልጆች ምንድነው የሆነ መከለያ ቢኖራቸው ያስፈልጋቸዋል ወደሚለው ጥያቄ አደጋ እንዳይፈጠርባቸው ይሆን። ስለዚህ ለነዚህ ልጆች መድረሳ ቁርአኑን ስናደርስ ያንንም ነገር ደግሞ ለማህበረሰቡ እንገልጻለን። በ100 ብር መድረሳ እንስራ ማለት በ100 ብር ነው እየሰራ ነው ያለው። ታሪክ እየሰራ ነው ማለት ነው። ማለት 100 ብር ሁሉም ሰው ስለሚቀባበለው ለሁሉም ሰው የቀለለ ነገር ለሌላውም ያቀላል ማለት ነው። ስለዚህ እነዚህ ነገሮች አሉ። አልহামዱሊላህ ይሄርንበትም ነው። ማህበረሰቡን በዚህ ሊመሰገን ይገባዋል። ማለት የለኝም ብሎ አይተውህም። በቃ ከሌለው ላይ ራሱ ፈልጎ ይሰጣል። አንዳንዶች የሚያስደንቁ እናቶች አሉ። ወላሂ የሚያስደንቁ እናቶች ቁርአን ከደብረ ዘይት ከናዝሬት ምናምን ይዘው የሚመጡ አሉ። በቃ አይተውት ለምን እንደሆነ እነሱ ተረድተውታል። እናቶች ነው ማለት 8 ቁርአን ከናዝሬት ተሳፍረው እዚህ ይመጣሉ። 8 ቁርአን ለመስጠት ከአምቦ ከምናምን ይመጣሉ። ሱብሃንአላህ በቃ 2-3 ቁርአን ለመስጠት ነው ማለት እነሱ ክብደቱን አውቀውታል። አሉ ደግሞ አሁን መልካ 40 ላይ ቁርአን እየቀሩ የለህድ ማስገቢያ እንኳን አይሆንም በትክክል እኮ ለ7 ለ8 እየተኙ የሚቀሩ ማለት ነው። እኔ ወላሂ ወላጆችን በጣም አድንቄያለሁ። በጣም ያውን በተላላፊ በሽታ እየተያዙ ማለት ነው። ልጆቻቸው እየደማ ሰውነታቸው እያሳከካቸው የሆነ በቃ የቆሰሉ ማለት ነው። ይሄን አይተህ ቁርአን ስትል ትመጣ አትችልም። ትታመማለህ፣ ታየዋለህ፣ ትታመማለህ። በቃ አንዳንዱ መቀመጫ የለውም፣ አንዳንዱ አፈር መስሎ ማለት ከቁርአኑ ባሻገር የምታየው ነገር ልብሱን ታየዋለህ። ተብ እንዳለ በቃ አዳፋው እኮ ላይ አለ ወላሂ ላይ አለ። እያቸው ቪዲዮዎቹ በእሳት ዳር የሚቀሩ ልጆች አላየህ? እሳት ዳር እስኪ ልጆቹን ያቸው እግራቸውን ይው። እኛ ጋር እኮ ቀላል የሆነው ምናልባት እኛ ልንገዛው የምንችለው በ500 ብር ነው ለነዚህ ልጆች ልብስ። ጽድት ብሎ እሳት ዳር ሲቀራ ብታዩ ደስ አይልም? ምን አለበት ያ አኺ አንድ ሀብታም 1000 ልብስ ሰጣለሁ 1000 እንትን ያ አኺ እዛ ጋር ልብሶት እኮ የሚደሰተውን ደስታ እሱ መቼም ድግስ ደግሶ ሰውን አብልቶ ወላሂ አያገኘውም። ለመሰለ ከልቡ የሚደሰት ሰው ነው እዛ ጋር ያለው። እንኳን እሱ አይደል ከልጁ አልፎ የሚመርቁት እናትና አባቶቻቸው ናቸው። ልጅን አለበሰልኝ ምን አይነት ምርቃት ሊመርቁት ይችላል? አባትየው አይደሰትም? እዛ የሚቀረው ወንድሙ ይኸውልህ አንድ ሰው ብቻ አይደለም ታስደስተው ስታስደስት እንዴ የሚያስቀረው ኡስታዝ ራሱ ደስ አይሉም? እዛ ጋር ልብሶ ሲያዩ ልውጥ ብሎ ሲያይ እንዴት ነው? ሁሌ አፈር መስሎ ይቅራ ምን አለ እስቲ ደረሰው እንደው ይሄ ጠምጥሙ ምናምን ሱፍ አድርጎ ቢቀራ ምን ችግር አለው? ችግር አለው? ምንም ችግር ከጡቱ ምክንያት እኮ ነው እንደዚህ እየለበሰ ያለው። እንዴ ጎንበስ ብለህ ከላይ ከለበሰው ይልቅ ጎንበስ ብለህ እግሩን ይወስድ ይሄው እግሩን እድፉ አይናገርም? ይናገራል። ሸንተረሩ አይናገርም? በሞጋ በምናምን ስንሆን እኮ የሆነ ሸንተረሩ ምናምን ያሳያል። ላስቲክ ጫማ አድርጎ ምናምን ታዲያ ይሄም ሙቤ
ያማል እኮ በጣም ነው የሚያመው። ማለት ያንተን ጫማ የራስን ያረከውን ጫማ እኮ ያለበትን ሁኔታ የሆነ ነገር ይሰማሃል እኮ አይደለ? እንደ ሰውነት ራሱ ይመስልሃል። ሐመር ላይ አሁን ራቁታቸውን ይሄዳሉ። አልብሰህ ሞክረው። ስስ ልብስ ስተውስ ቁጭ ሳደርገው አይደለም ሲለብሱ አይተናል እኛ። ፈልጎት አይደለም እኮ መራቁት። እጦት አንደኛ እጦት ነው። ሁለተኛ ደግሞ ለምን እንደሚለብስ አያውቅም። ለምን የለም ለቱሪዝም ይፈለጋል ሰውየው ሊጎበኝ፣ አፍረተ ስጋውን እንዲጎበኝ ነው እንጂ እኮ በአንድ እንትን ልበስ ምናምን ብሎ እንትን ቢለውና ቢሰጠው ማይለብስ ይመስልሃል? ሰው መሆን አይፈልግም እንዴ? አየህ፣ እኛ እስልምና እንዳትራቆት ነው የሚፈልገው። አራቆቹ ግን እኛ ከልክለናል። ማለት መስጠት የምትችለው ማለት ነው። አንተ ጋር ቀላል የሆነው እነሱ ጋር ግን ከባድ ሆኖ የሚመዘገብበት ቦታ ማለት ነው። ቦታዋ የቂራት እንትኑ በጣም ጠባብ ነው። ጠባብ መሆኑ ብቻ አይደለም። አንተ አሁን የምታየው እኮ ቅድም የገለጽኩልህ መሆን ሳይፈልጉ እንደሆኑ አድርገን የሐመሩ እኮ የጠቀስኩልህ ለዛ ማለት እነዛ ሰዎች ኖሯቸው አይደለም እንደዛ እየሆኑ ያሉት። በቃ የለም የተሻለ ብታደርገው እኮ በተሻለ ያለ ምንም ሰቀቀን እኮ መማር ይችላል። ይሄ ሳይደክም ማለት በቃ ቢያንስ ማቅለል ይቻላል። በቀን 2 ሰዓት ሊቀራ ይችላል ወይ 3 ሰዓት ሊቀራ ይችላል። ብታመቻችለት ግን የሆነ ዛፍ ጥላ ስር ለመሄድ ምናምን አይንገታገትም። እዛው ቦታ ላይ ያለበት ቦታ ላይ ጥላ ስለሆነ የሆነ የተከለለበት ማንም ሳይጋፋው መሞጠል ይችላል። ጉልበትም ኢነርጂም ተሰበስብለታል። አቀለልከው ማለት ነው። እዚህ ጉልበት ሆንከው አቅሙም ይጨምራል። እንትንም ነፃ ይሆናል። በደንብ ፕሮዳክቲቭ ይሆናል። ጥበብ ያለ ቤት እንዴት ነው አይጨንቅም? እዚህ ጋር ቲቪ፣ እዚህ ጋር ሶፋ፣ እዚህ ጋር እንትን አድርገው አይጨንቅም? ሰፋ ሲል ግን ስፔስ አለ ለመቀበል እውቀት ለመቀበልም አእምሮህን መስራት ይችላል። ስለዚህ ለእነዚህ ልጆች የምናደርገው ይሄንን ነው። ገባ? ምንድን ነው አንዳንዱ አሁን ሕክምና ለምን አሰጧቸው ምናምን ይላል። ሕክምና ከሰጠሁት በኋላ የት ነው ተመልሶ የሚሄደው? እዛው ቦታ ላይ አይደል እንደሚሄደው? ሊያዝ እኮ ነው። መጀመሪያ ቤቱን ነው ማፍረስ፣ ቤቱን ነው መስራት። እሱም ቤቱን ከሰራሁ በኋላ ሕክምና ይቀጥላል። ለምን ተመልሶ አይመጣበትም ማለት ሙሉ ለሙሉ ለመከላከል ማለት ነው። ስለዚህ ሁላችንም ርብርብ ልናደርግ ይገባል። ግድ ወደ አጫጭር ጥያቄዎች እንሄዳለን። ለአንተ ሞዴልህ ማን ነው? ወይ ደግሞ ከዳዒም ከኡስታዝም ከምንም አሁን ጥሩ ነው የዚህን ሰው አርአያ እከተላለሁ፣ ለቤት ውስጥ ለምንም የዚህን ሰው አርአያ እከተላለሁ በሆነው ይሄን ሰው የምትለው ከሀገር ውስጥ ካለ ከዳዒም ሊሆን ይችላል ከኡስታዝም ማን ነው ለአንተ ሞዴል? እኔ ብዙ ናቸው ማለት አንድ ሰው ብዬ የምወስነው ነገር የለም። ማለት የተለያዩ ጸባይ ነው ያላቸው። አንድ ሰው ነው የምንፈልገው። አንድ ሰው ሞዴል ነው። ብዙ ሰው አለ እናውቃለን፣ ብዙ ሰዎች አሉ። ግን እንደው የሚበልጥብህ የማበላለጥ ጉዳይም አይደለም። አክቹዋሊ ግን እሺ የኔ 2 ሰዎች ስለሆነ ማለት በጣም ብዙ እንትን አሉ። የመጀመሪያው ኡስታዝ አቡበከር በሁሉ ነገሩ ማለት እንደዚህ ደፍሬ የምናገረው ማለት ነው። እምቢ የማያውቀው ሰው ኡስታዝ እሺ ይሉታል። ኡስታዝ እሺ ነው የሚሉት። በምንም ነገር የሚጨንቀኝ ስሙ ራሱ ኡስታዝ እሺ ነው የሚሉት። ማለት ብዙ ሰው የመከረውም ይመስለኛል። ኡስታዝ ግን በቃ የማይችለው ነገር አንዳንድ ጊዜ ምንድነው ሰሃባው አቡበከር የእሱ ንክኪ አለው በደንብ ታውቃለህ አለው። እሱ ጋር የምታይበት መተናነሱ ሁሉ ለእኔ በጣም ብዙ ነገር ነው በእውነታውንም ነገር። እንደ ኢትዮጵያ ሙስሊም ደግሞ አይከናችን ወደድክም ጠላህ ማለት ነው። ጠላውም ወደደውም ምንም በለው የፈለገ ነገር ቢሆን ተጽዕኖ ፈጣሪ ያለ ኡስታዝ አቡበከር እንደ እውነታው ማለት ማንም ቢል በኮንፊደንስ ነው የምናገረው። ይሄ እንትን ውስጥ የማይገባ ሰው ታውቃለህ። አይመችም። በቃ እኛ እንደሆነ ላለመቀበል አይመችም።
ብቻ አላህ ይጠብቀው። ወላሂ አላህ ይጠብቀው። ኡስታዝ አቡበክርም ሁላችንም እንወደዋለን። ሌላስ ሁለት ናቸው ብለህ ነበር። በውስጥ ስለማይታይ ነው ይሄ ሰውዬ ለዛ ነው እንትን ማለት ነው። ኦኬ ነብዩ አያሌው ኦኬ ብዙ ሰው አያውቀውም። አዎ ነብዩ አያሌው በጣም ብዙ ነገር የሰራ ሰው ነው። በጣም ብዙ ነገር ማለት ነው። የማይደክመው ሰው ታውቃለህ። የሚተኛበት ሰዓት ቁጥብ ነው። የሚሰራው በጣም ብዙ ስራ ነው። በዚህ በኩል ቢዝነሱን ይሰራል፣ በዚህ በኩል የዲን ስራ ይሰራል፣ በዛ በኩል ሌላ ቀዳዳዎች ይሸፍናል። በጣም ማለት ነው። እንዳጋጣሚ እኔ በአፍሪካ ቲቪ ነው የማውቀውና የሚሰራቸውን ስራዎች ደግሞ የሆኑ የተወሰኑ አመታት ካለፉ በኋላ ነው ያየሁት። ይገርመኛል ማለት ይሄ ብታየው በጣም ወጣት ነው። አሁን እንደዚህ እንትን ዛሬ አሁን ኢትዮጵያ ውስጥ ነው ብለህ ስታስብ እሱ የለም ወይ ጀርመን ነው ወይ የሆነ ቦታ ወይ ሳኡዲ ነው። ኢባዳ ላይም ልክ እንደዛው ነው። አይገርም? የሚገርም ሰው ነው። በቃ ረመዳን ላይ ሰው የሚያናግር አይመስልም። መኪና አይዝም። ረመዳን ላይ በሹፌር ይሄዳል። ከአንዱ ቦታ አንዱ ቦታ ሳይሆን ቁርአኑ ጋር ምን አይነት ሰው ቢሆን ነው? ወላሂ መኪና ውስጥ እያየኸው እኮ ነው። መኪና ውስጥ አብረህ እየሄድክ አንተ እያወራ እሱ ቁርአን እየቀራ ቢሮ ይገባል ቁርአን እየቀራ እንዴት እላለህ እኮ አይደል? ቁርአኑ ራሱ ባይዘው ከቁርአን ጋር ንክክ ያላቸው ሰዎች ወይ ደግሞ ከቁርአን ጋር በደንብ አላቃ ያላቸው ግንኙነት ያላቸው ሰዎች የሚገርምህ ግን ሰለምቴ እኮ ነው። ይሄ ሰውዬ ምንድን ነው የገባው? አትልም እንዴ? ምንድን ነው የገባው? በቃ የሆነ ነገር አለው። የሆነ የገባው ነገር አለ ማለት በጣም በቃ ማለት ጥልቅ የሆነ የራሱ የተረዳበት መንገድ አለ። ስለዚህ ሁለተኛ ሞዴልህ ነብዩ ነው። አዎ በስራ በምናም በሚባለው። እሺ ሰዎች እንዲያነቧቸው ከምትመክራቸው 3 መጽሐፍ ውስጥ ንገረኝ። ዓለማዊም ሊሆን ይችላል፣ ዲናዊም ሊሆን ይችላል። ግን እዚህ መድረክ ላይ መጥቼ እነዚህን 3 መጽሐፎች ብታነቧቸው ብለህ የምትመክረው ምን? መጽሐፍ ካነበብኩ ረጅም ጊዜ ነው። ረጅም ጊዜ ሆነኛል ማለት በቲያትርም በምናምን አንባቸው ነበር በጣም እና በጣም ከምወዳቸው መጽሐፎች ዓለማዊ ውስጥ ነው ያልኩ። የቢሆን ዓለም የሚል መጽሐፍ አለ። በጣም ትንሽ ነች፣ ግን ያው እሱ መጽሐፍ ካነበብኩ በኋላ ዴርቶ ጋዳ የሚል መጽሐፍ የተኮረጀ ነው ሁላ ነው ይመስለኛል። ከዛ መጽሐፍ ላይ የቢሆን ዓለም በጣም የሚገርም መጽሐፍ በአንድ ቀን ውስጥ ነው የጨረስኩት። ከአዲስ አበባ መቀሌ እስክገባ ድረስ ነው አንብቤ የጨረስኩትና በጣም የሚገርም ነው መጽሐፉ። በጣም ደስ ብሎኝ ያነበብኩት ማለት ነው። ፍሎውን የጠበቀ ሁሉ ነገሩ እንትን ያለው። ከዲናዊ ግን ላታህዘን የምን ሀዘን የሚለው ማለት ነው። በቃ ማንኛውም ሰው ማንበብ ያለበት ማንኛውም ሙስሊሙ፣ ክርስቲያኑ ሁሉም ሊያነበው የሚገባ መጽሐፍ። ሰው ሆነ የማይከፋህ ቀን የለም። ሰው ሆነ የሆነ አጋጣሚ ክስተቶች የማይከሰቱባቸው አጋጣሚዎች የሉም። ያ መጽሐፍ በጣም ብዙ ነገር ያናገረናል፣ እርስ በርስ ያናገረናል። ከዛ ውጭ እንግዲህ ያው ሶስተኛ የረሱል ሰለላሁ ዐለይሂ ወሰለም ታሪክ የያዘው አቡ ቢላል የጻፈው መጽሐፍ አለ። በጣም ብዙ መጽሐፎች ነው የጻፈው። ግን እንደዛ ገዢ ሐሳብ እንትን ያለ እንትናም ማን ነው ኡስታዝ ሐሰን ታጁም የጻፈው ትርጉም ረሂቀተል መክቱም ምርጥ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተጻፈ መጽሐፍ ነው። ስለዚህ 3ቱን እንዲያነቡት እመክራለሁ። በደንብ ማለት ያ የህይወት መመሪያ ነው። የረሱል ሰለላሁ ዐለይሂ ወሰለም ከውልደታቸው እስከ ሞታቸው ድረስ ያለው ታሪክ አንድ ሰው ሊያነብ ይገባል፣ ሊያውቅ ይገባል። ማለት ዝም ብሎ ሳይሆን ማለት ከልቦለድም ልቦለድ ማለት እውነተኛ ልቦለድ፣ የፍቅርም ከፈለክ እውነተኛ የፍቅር ታሪክ፣ ጦርነት ትፈልጋለህ የምርም ጦርነት፣ ሁሉንም ማዘል ነው። ሂሳብ ትፈልጋለህ ሂሳብ፣ ሕክምና ትፈልጋለህ ሕክምና፣ ጥበብ ትፈልጋለህ ጥበብ፣ ባዮሎጂ ትፈልጋለህ ባዮሎጂ አለ። ታገኘው በነብዩ ሰለላሁ ዐለይሂ ወሰለም ታሪክ ውስጥ ሁሉን ያሟላ ማለት ነው። ሁሉን ያሟሉ ማለት ነው። ከፈለክ መልክም በለው ቁመናም በለው የምርን እኮ
ማለት መልክ ቁመና ምናምን የምትለው ነገር አለ ሁሉንም አሟልተው ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ከታረ ምን ትፈልጋለህ ነው አሁን አንድ ልብ ወለድ ምን አሟላ ነው የሚለው መቼ የት አረ መቼ የሚለውን ነገር ይመልስልሃል የት የሚለውንም ይመልስልሃል ሁሉ ነገር ያሟላ የረሱል ሰለላሁ ዐለይሂ ወሰለም ስቶሪያቸው የሚገርም ስቶሪዎች አሉ እሱን ካነበብክ በቃ ምን ትፈልጋለህ አንድም ሰው ደግሞ ስለ ነብዩ ሰለላሁ ዐለይሂ ወሰለም በቃ ማወቅ አለበት ማንበብ አለበት ማወቅ አለበት ከሐስከፈ ስለዚህ አንድ የመጽሐፍ ጥቆማ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ መታቁበት ጥሩ መጽሐፍ ያቡ ቢላል መጽሐፍ ያቡ ቢላልና ኡስታዝ ሐሰን ታጁ መርሐባ አይ በቃ አንድ ጨምር ኦኬ አራቱ ኸሊፋዎች አራቱ ኸሊፋዎች የሚገርም ነው አይገርምም የአራቱ እንትሮች የነበሩበት ጊዜ አለ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረ ግን አራቱ የሚገርም ታሪክ ነው ያላቸው አይገርምም አራቱም የተለያየ እንትን ናቸው ረሱል ሰለላሁ ዐለይሂ ወሰለም ጋር ሲገናኙ ነው አንድ አይነት ታሪክ ያለው ሌላው ግን ለየብቻቸው የሚገርም ትልቅ ታሪክ አላቸው ያው በከራ ለማ እኔ ሳነበው ማለት ወላሂ ነው ማለት እያለቀስኩ ነው ያነበብኩት ሁሉንም ታሪክ እያለቀስኩ ማለት ነው ወላሂ የአራቱ ኸሊፋዎች ኧረ ቢስሚላህ ማለት እንዴት አንዱ ከአንዱ ጋር በቃ እንትን ይከብዳል ለየብቻቸው ትልልቅ ገድል ምንም አይታው ሰምታው ምንም የማታውቅ እኮ ነው መርሐባ ጀዛከላህ ወደም የመጨረሻ ጥያቄ ነው ትበሳጫለህ ትቆጣለህ አንዳንድ ነገሮች ከዚህ ከስራህም ተያይዞ በሐያትህም ላይ ምን አይነት እርምጃ ነው የምትወስደው ለብስጭትህ ስትበሳጭ ምን አይነት እርምጃዎች ነው የምትወስደው ምንድነው የምታደርገው ሽበት አይናገርም ብዙ የለም ምን ሽበት አሁን አንድ ጥቁር ካገኘ አንድ ነጭ አለ እኔ ለመቆጣጠር ምንድነው የምታደርገው ትቼ እሄዳለሁ ከአካባቢው ከአካባቢው ርቃ በቃ ልምዴ ነው እኔ ምንም ይሁን ምንም ማለት ነው እኔ የልብ ጓደኛ የለኝም አልহামዱሊላህ የልብ ጓደኛ ባለቤቴና እናቴ ናት ስለዚህ ምንም እንትን የሚለኝ ነገር የለም እንደ ልቤ እንቀሳቀሳለሁ እንደ ልቤ ሆናለሁ ግን ጓደኛ እንደ ጓደኛ እንደ ወንድም ልኬቶች አሏቸው ሁሉ አይሆኑ ስራ ከተሰራ በሳጫለሁ እንደሰው ማለት እለፎ የሚባል ነገር ደስ አይለኝም ነገር ሌላ ሰው ላይ አለመድገሙ እርግጠኛ አይደለሁም ለዛ ነው ማለት ሰው እውነታን ስናገረው የምትበሳጭ ይመስላል ፍለፊት ስትነገረው ይበሳጫል ወይም ደግሞ አንተን እንደ ነገረኛ አንተን እንደ ተበሳጭ አንተን እንትን ምናምን እንደ ተናጋሪ ነው የሚያደርጋው እሺ ቤት ቁጭ ብለህ አሰላስሎ እሱ ሰው እየተሻለ ነው እውነታን ስለነገረ አንተ ልክ ነህ ምናምን እያለ እንትን ከሚልህ ፍለፊት ነገረህ በቃ ያን ሰው ልታከብረው ነው የሚገባው ማን ይነግርሃል አንተ ምርጥ ሰው ነህ ነው የሚል ከነ ስተትህንም አይነግርህ አንተ ምርጥ ሰው ነህ አስመሳይ ሰው አንተ ሌባ ነው ሌባ ነህ እንት ነው ሌባ ነህ ጥሩ ሰው ነህ በቃ ጥሩ ሰው ነህ የሚጠቅምህ ይሄ ነው የሚጠቅምህ ለጊዜው ግን ተወዳጁ ያ ነው አካፋ ዶማን አይደል ራይት እኛ ጋር ደግሞ አካፋ የሚል ሰው አይወደድም ጥሎበት ያለብን እኔ ደግሞ ጉዳይ አይደለም ሰው ወደደኝ አልወደደኝ እውነታው والله እውነቴን ነው አላህ ይወደድ ሰው ያነሳ ቢያፈርጥ ላንተ ጉድጓድ ቢመስል ያንተን መውደቅ ይኸውልህ አላህ ከወደደ ማንም አይወደድ ያ والله አላህ ይወደድ ብቻ አላህ ከወደደ ሰውም ይወዳል እውነትን ትናገራለህ እውነትን ላንተ ምናልባት መዋሸት ነበረብኝ ለጊዜው ነበር ግን ነገ ላይ የሚጥልህ ጠልፎ የሚጥልህ ነገር ነው እኔ እውነታውን ስለተናገርኩባ አንተ ተናደድክብኝ እኔ ተናደድክ አይደል
ተናድዳ ግን አይጠቅምም። ነገ ላይ አንተ ነህ የምታመሰግነው። ያኔ እኮ እንዲያርጉ ይከሰስ ነበር ብለህ ትመለሳለህ የሆነ ጊዜ። እኔ ደግሞ አላህ ዘንድ ምን አለኝ? ከግራና ከቀኝ ምን አለ? መላእክቶች አሉ። ምን ብሎ ጠባቂ ተመድቦባል። ምን ብሎ ይጽፍብኛል? ውሸታም ውሸታም ይደጋገምና ወደው ሲያኔ ውሸታም ይሆናል። እኔም እኮ አለብኝ ነፍስያ አለ። ግን ለምን ከሰው ባንጠብቅ ነው? አንዳንድ ሰው አላበድርህም የሆነ ብድር ጠይቀው አላበድርህም ይላል። ያ ሰው እኮ ምርጥ ወላሂ ምርጥ ሰው ነው። በቃ ማለት ኖሮትም አላበድርህም ይላል። ምርጥ ሰው ነው እሱ። ትክክል ነው። በቃ ዝም ብሎ ከሚያሽ ሰው ነገ ኢንሻአላህ የሚገባልኝ ብር አለ እያለው እኮ ነው ነገ እሰጥሃለሁ ምናምን ይላል። እሺ ምናምን በተስፋ ሞትና ሌላ ሰው ማጠይቅም ነገም ትሄዳለህ። እንትን እኮ አልሰጠህምም። ሁለት ነው አንተን የጎዳ። በዚህ መሀል ሰው ገንዘቡንም አልሰጠህም፣ ተስፋም ደግሞ ማይረባ ተስፋ ሰጥቷል። ጉዳቱ ሁለት። አልሰጥም ያለ ሰውስ ቁርጥ አድርጎ ቁርጥ ነግሮሃል። በቃ አማራጭ ትፈልጋለህ፣ ትሄዳለህ። መርሐባ። ስለዚህ ለምን በጉጉት ይገለናል? አየህ። ስለዚህ እኛ ምን ስለማንወድ ነው? እውነታ መጋፈጥ ስለማንወድ። ትክክለኛውን እውነታ እንፈልግ። በቃ ይሄ ነው። እኔ እናንተ ድንበር ካለ ሁሌም አለን። ወላሂ ሙባሪክ ጓደኛዬ ነው። በምንድን ነው ጓደኝነት? በቃ በእንደዚህ ተዋውቀናል። እሱ የሚፈልገውን የተወሰነ አውቃለሁ። ያንን ድንበር አልዘልም፣ የኔን ድንበር አይዘልም። በቃ በቤተሰቤ ጉዳይ አልገባህ አንተ፣ በልጆች ጉዳይ አልገባሁ እኔ። ሲቸግረኝ ላግዝህ፣ የሆነ ነገር ልበልህ። ከዛ ውጭ ምን ያገናኛል? በዲን ጉዳይ እንገናኛለን፣ በኸይር ስራ ላይ እንገናኛለን፣ እንለያያለን። ከዛ ደግሞ የሆነ ጊዜ ላይ አርጅተን ደግሞ በምን እንደተገናኘን ስለምናውቀው መቼም የማይረሳ ትዝታ አንተ ላይ ጥዬ ነው ማለፍ። አንተ ምን ላይ ትዝታ አለ? በቃ በዚህ የምትዋወሰው አይሻልም? ይሻላል። ስለዚህ በዚህ ላይ ንዴት አያስፈልገውም ማለት ነው። ፊት ለፊት ለተናገረ ሰው ፊት ለፊት አመስግን። ትልቅ ምክር ነው። መርሐባ። የነበረን ቆይታ በጣም ቆንጆ ነው፣ ምርጥ ነው። ብዙ ተመልካቾችም እንደተማሩበት አስባለሁ። ግን ኑር የቁርአን ባንክን ማግኘት ለሚፈልጉ አድራሻቸው እንዴት ነው? መርዳት ለሚፈልጉ ሰዎች ይሄን ቪዲዮ አይተው አድራሻቸው የት ነው? እስቲ አንድ ነገር በለን ጠቁመን። አድራሻችን በምን ያገኛቸዋል? አድራሻችን ፒያሳ ሶማሌ ተራ የገበያ ማዕከል 8ኛ ፎቅ ቢሮ ቁጥር 830 ላይ ነው። የስልክ ቁጥር ደግሞ ይኸው እዚህ ላይ ጻፉላቸው። በእነሱ ስልክ ቁጥሮች ሁሌ ማግኘት ትችላላችሁ። ምናልባት ክፍለ ሀገር ምናምን ከሆንን ደግሞ በቴሌግራምም በዋትሳፕም ብጽፉልን ማየታችን አይቀርም፣ ይደርሰናል። ግዴታ ነው። ስለዚህ ምንም አለ ምንም ቢሮአችንን ከነገርን ሁሉ ሰው መምጣት ይችላል። ሁሌም ቲክቶክ ገጻችሁም ያው የቲክቶክ ኑር የቁርአን ባንክ፣ ፌስቡክም እንደዛው፣ ኢንስታግራምም ዌብሳይታችንም ራሱ ኑር ቁርአን ባንክ ብላችሁ ሁሉንም መጎብኘት ትችላላችሁ። መርሐባ። ተመልካቾቻችን ከኑር የቁርአን ባንክ መስራች ጋር ከኑረዲን ጋር የነበረን ቆይታ በጣም አሪፍ ነበረ። እንደተማራችሁበት ተስፋ አደርጋለሁ። ቻናላችንን ሰብስክራይብ አድርጉ። በሌላ እንግዳ ከሙባረክ ፖድካስት ጋር መመለስ ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።